ታዲያስ አዲስ ሰላም ጤና ይስጥልን ተመልካቾቻችን እንደምን አምሽታችኋል። ከታዲያስ አዲስ የዕለቱን ዜናዎች ወደ እናንተ የምናደርስበት ሰዓታችን ላይ ደርሰናል። የአንጋፋዋ ድምፃዊትና የዜማ ደራሲ ራሄል ዮሐንስ ስርዓተ ቀብር ተፈጸመ። በኢትዮጵያ የሙዚቃ ታሪክ ውስጥ በዘመናዊ ሽሬና በባህላዊ ስራዎቿ የብዙዎችን ልብ የገዛችው አንጋፋዋ ድምፃዊትና የዜማ ደራሲ ራሄል ዮሐንስ ስርዓተ ቀብር ዛሬ ሰኞ ሰኔ 29 ቀን 2018 ዓ.ም በአዲስ አበባ ጉርድ ሾላ በሚገኘው ሳሊተ ምሕረት ቤተክርስቲያን ተፈጽሟል። በልብ ህመም ምክንያት በሕክምና ስትረዳ ቆይታ በተወለደች በ80 ዓመቷ ህይወቷ ያለፈው ድምፃዊት ራሄል በሙያ ዘመኗ ስኬታማ ተጫዋችና ለብዙዎች አርአያ የነበረች ድንቅ የጥበብ ሰው ነበረች። አርቲስቷ የሁለት ወንድና የአራት ሴት ልጆችም እናት ነበረች። ታዲያስ አዲስ የስድስተኛ ክፍል ክልላዊ መልቀቂያ ፈተና የማለፊያ ውጤት 50% ሆኖ መጽደቁ ተገለጸ። በአዲስ አበባ ከተማ አስተዳደር ስር በሚገኙ ትምህርት ቤቶች በ2018 የትምህርት ዘመን የተሰጠው የስድስተኛ ክፍል መልቀቂያ ፈተና አጠቃላይ የማለፊያ ውጤት 50% ሆኖ መጽደቁን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታውቋል። የቢሮው አጠቃላይ ካውንስል አባላት ባካሄዱት ውይይት የቀረበውን የማለፊያ ነጥብ በሙሉ ድምጽ ያጸደቁ ሲሆን በዚህም መሰረት መደበኛ ተማሪዎች 50% እና ከዛ በላይ፣ የአካል ጉዳተኛ ተማሪዎች 45% እና ከዚያ በላይ፣ የኦቲስቲክስ ዳውን ሲንድሮም እና ኢንተሌክቹዋል ዲስአቢሊቲ ያለባቸው ተማሪዎች 40% ሆኖ እንዲያልፍ ተወስኗል። በትምህርት ዘመኑ የስድስተኛ ክፍል ተማሪዎች ውጤታማ እንዲሆኑ ባለድርሻ አካላትን በማስተባበር የተለያዩ ተግባራት መከወናቸውም በመረጃችን ተጠቁሟል። ታዲያስ አዲስ በትግራይ ክልል የሚሰጠው 12ኛ ክፍል ሀገር አቀፍ ፈተና ከሐምሌ 22 እስከ ሐምሌ 24 2018 ዓ.ም እንደሚሆን ተጠቁሟል። ፈተናው በወረቀት የሚሰጥ ሲሆን በመቀለና በአክሱም ዩኒቨርሲቲዎች ውስጥ እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በአብዛኛው በ6 ዙሮች በበይነ መረብ በተሳካ ሁኔታ በሰላማዊ መንገድ እየተሰጠ ቢገኝም የተወሰኑ የመሰረተ ልማት ተደራሽነትና የኮምፒውተር እጥረት ባለባቸው አካባቢዎች ላይ በ4 ዙሮች በወረቀት ለመስጠት ዝግጅት ተደርጓል። በትግራይ ክልል በበይነ መረብ ለመፈተን ለተመዘገቡ 14755 ተፈታኞች በ6 ዙር ከሰኔ 23 2018 ዓ.ም ጀምሮ እየተሰጠ መሆኑ ተመላክቷል። በክልሉ በወረቀት ለመፈተን ለተመዘገቡ 15325 ተፈታኞች ከሐምሌ 22 እስከ ሐምሌ 24 2018 ዓ.ም በመቀለ በአክሱም ዩኒቨርሲቲዎች ውስጥ በወረቀት እንዲፈተኑ ዝግጅት መደረጉ ተገልጿል። ተፈታኞች ወደ መቀሌና አክሱም ዩኒቨርሲቲዎች ከሐምሌ 20 ጀምሮ በመግባት ሐምሌ 21 ላይ ኦሪንቴሽን ወስደው መፈተን የሚችሉ መሆኑም አገልግሎቱ አስታውቋል። ታዲያስ አዲስ በሆሳና ከተማ በውሻ ላይ እየተወሰደ ያለው ኢሰብአዊ ድርጊት እንዲቆም አስገዳጅ መመሪያ ተሰጠ። በማዕከላዊ ኢትዮጵያ ሆሳና ከተማ አስተዳደር ውስጥ በውሻ ላይ እየተወሰደ ያለው ልቅና ኢሰብአዊ ድርጊት እንዲቆም አስገዳጅ መመሪያ ማውጣቱን የከተማው አስተዳደር አስታውቋል። በሆሳና ከተማ አስተዳደር ውስጥ ሰሞኑን የእብድ ውሻ በሽታ በከተማው ገብቷል በሚል ስጋት በተለያየ መልኩ በባለቤት አልባ ውሻዎችና የጤና እክል የታየባቸውን ውሾች በመለየት በማዘጋጃዊ አገልግሎት የማስወገድ ስራ ሲሰራ እንደቆየ የሆሳና ከተማ አስተዳደር ገልጿል። በከተማው አንዳንድ የእርድ የእምነትና የተለያዩ ማህበራት አነሳሽነት በቤት እንስሳት ውሾች ላይ እየተወሰደ ያለው የጅምላ ጭፍጨፋና ግድያ በአስቸኳይ እንዲቆም የከተማው ጽሕፈት ቤት ከንቲባ በተላለፈ ትዕዛዝ ተገልጿል። የሆሳና ከተማ አስተዳደር ከንቲባ የሆኑት አቶ ታምራት ከጢሶ በተላለፈ ግልጽ አስገዳጅ መመሪያ መሰረትም የጤንነታቸው ሁኔታ አሳሳቢ የሆነና ግልጽ የበሽታው ምልክት የታየባቸውን ውሾች በመለየት ከሚሰጠው የሕክምና አገልግሎት ባሻገር በማዘጋጃ ቤቱ አገልግሎትና በእንስሳት ጤና ባለሙያዎች ቅንጅት በመለየት በህብረተሰቡ ላይ ጉዳት እንዳያደርሱ ሰፊ ስራ እየተሰራ ይገኛሉ ሲሉ ገልጸዋል። ይሁን እንጂ የከተማው ማህበረሰብ ከዚህ ክስተት ጋር ተያይዞ ሰሞኑን ሰብአዊነት በጎደለው መልኩ ውሾችን ከቤት እያወጡ እየደበደቡ ሲገድሉ ተስተውሏል። በመሆኑም የከተማው አስተዳደር ከሰኔ 29 ቀን 2018 ዓ.ም ጀምሮ ይህ ልቅ የሆነ የውሻ ዘርን የማጥፋት ድርጊት በአስቸኳይ እንዲቆም አሳስቧል። ታዲያስ አዲስ የትራፊክ አደጋን ለመከላከል ተሽከርካሪዎች ላይ የቴክኒክ ቁጥጥር እየተደረገ መሆኑ ተገለጸ። በክረምት ወቅት የሚከሰትን የትራፊክ አደጋ ለመከላከል በተሽከርካሪዎች ላይ የቴክኒክ ቁጥጥር እያደረገ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የዝናብ መጥረጊያ፣ የተሽከርካሪዎች ጎማ እንዲሁም ደግሞ መብራት አሟልተው እንዲገኙ የቁጥጥር ስራ እየተሰራ መሆኑን አመላክቷል። በክረምት ወቅት ለሚከሰቱ አደጋዎች ከፍተኛውን ቁጥር የሚይዘው የተሽከርካሪዎች የቴክኒክ ችግር መሆኑ በመረጃው ተመላክቶ ይህንንም ለመቀነስ በከተማዋ ሁሉም ክፍለ ከተሞች በመንቀሳቀስ እንዲሁም በመናኸሪያዎችና በትምህርት ቤቶች የግንዛቤ ማስጨበጥ ስራ መሰራቱ ተጠቁሟል። የተከታተላችሁት የታዲያስ አዲስ የዕለቱን ዜናዎች ነበረ። ይህንንና ሌሎችን ሰፋ ያሉ መረጃዎች ለማግኘት ገጾቻችንን ፎሎ ማድረግ አትርሱ። ታዲያስ አዲስ